እግዚአብሔር ስም የተባረከ ይሁን። የሐዋርያው የጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ስለናንተና በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁና ልባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርም ምስጢር እርሱም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁ። በሥጋ ምንም እንኳ ብርቅ በመንፈስ ከእናንተ ጋር ነኝና ሥርዓታችሁም በክርስቶስም ያለውን የእምነታችሁን ጽናት እያየሁ ደስ ይለኛል። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ። ስር ሰዳችሁ በእርሱ ታነጹ። እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣናትም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ሥጋችሁን ባለመግረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውንም የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ሥልጣናትን ገፎ ድል በመንሳት በእርሱ እያዞራችሁ በግልጽ አሳያቸው። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ላሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። ትሕትናንና የመላእክትን አምልኮ እየወደደ ባላየው ያለ ፈቃድ እየገባ በሥጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆን አይጠጋም። ከእርሱም አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደሚኖሩ ሁሉ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና። ይህ እንደ ገዛ ፈቃዱ በማምለክና በትሕትና ሥጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ሥጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። እነዚህ ሁሉ ትምህርቶች የሚወድቁት፣ እነዚህ ሁሉ ትምህርቶች የሚሸነፉት፣ በእግዚአብሔር ሰሬንደር የሚያደርጉት በእውቀት እንደሆነ፣ በእውቀት ባለጠግነት፣ በመረዳት ባለጠግነት፣ በአንደርስታንዲንግ ሪችነስ እንደሆነ፣ ወደዛም ደግሞ መድረስ የሚባል ፓዝ እንዳለ፣ የምንሄደው ጉዞ እንዳለ፣ የመረዳት ባለጠግን ላይ እንድንደርስ የእግዚአብሔርንም እውቀት፣ እግዚአብሔር እውቀት ያለው ነገር እርሱም ክርስቶስን እንዲያውቁ እጋደላለሁ። የእግዚአብሔር እውቀት፣ የእግዚአብሔር ምስጢር፣ የእግዚአብሔር የልብ ሐሳብ ቻፕተር 1 ላይ ደግሞ እንዳየነው ምዕራፍ 1 ላይ እንዳየነው መንፈሳዊ እውቀት የእግዚአብሔር የልብ ሐሳብ ፈቃዱን፣ የፈቃዱን ምስጢር ያለው ነገር ሁሉ ተጠቅልሎ ክርስቶስ እንደሆነ ወደዛ መረዳት ባለጠግነት በጣም ማወቅ ማለት ነው። ክርስቶስን በደንብ ማወቅ፣ ይበልጥ ማወቅ ማለት ነው። እንድንደርስ ነው፣ እንድትደርሱ ነው የምንጋደለው። ሐዋርያትም እኔም ይላቸዋል። ስለዚህ ኖሌጅ ኦፍ ጋድስ ሚስትሪ፣ የእግዚአብሔር ሚስጥር የሆነውን ነገር ማወቅ፣ እሱም ክርስቶስ ዊዝደም ነው ይለዋል፣ እውቀት ነው ይለዋል፣ ኖሌጅ ነው ይለዋል፣ አንደርስታንዲንግ ነው ይለዋል፣ መረዳት ነው ይለዋል። እነዚህ ሶስት ነገሮች በጣም ልናስተውላቸው የሚገቡ ነገሮች ናቸው። አንደርስታንዲንግ መጀመሪያ ይመጣል። ያ አንደርስታንዲንግ ስለዛ ነገር ያለን እውቀት ከሌሎች እውቀቶቻችን ከሁሉ ነገር ጋር ሲዋሃዱ አሶሲየትድ ሲሆኑ ያ ነገር እውቀት ወይም ኖሌጅ ይሆናሉ ማለት ነው። ኖሌጅ ደግሞ ፕራክቲካሊ ሲገለጥ፣ በስጋ ሲገለጥ ጥበብ ይሆናል።
ስለዚህ ይሄ የሰጠኋችሁ ዕውቀት ይሄ የምጋደልበት በጸሎት በምን የምጋደልበት እናንተም ልትደርሱበት የምፈልገው የዕውቀት ባለጸግነት ልክ ጥበብ ያለው በስጋ የተገለጠ በህይወት ልምምዳችን የተገለጠ በበጎ ስራ የተገለጠ በፍሬ የተገለጠ በማስተዋል የበረታ በዕውቀት የሆነ ደረጃ እንዳለው ነው። የተሰወረ የጥበብና የዕውቀት መዝገብ ሁሉ በእርሱ ነውና እግዚአብሔር ሌላ ቦታ ላይ ዕውቀት ሌላ ቦታ ላይ ትሬዠር አልጣለም። ሁሉን ጠቅልሎ በኢየሱስ ክርስቶስ ውስጥ ነው ያስቀመጠው። የተሰወረ የጥበብ እና የዕውቀት መዝገብ እሱ ነው። ሌላ ዕውቀት የለም፣ ሌላ ጥበብ የለም። ዕውቀትም ሆነ በስራ የተገለጠ ጥበብ መዝገቡ ኢየሱስ ክርስቶስ ነው። ስለዚህ ሁላችን ተሰብስበን ወደ አንዱ ወደ ክርስቶስ ኢየሱስ እንድንደርስ እሱ ውስጥ ያለ መዝገብ የዕውቀት መዝገብ የጥበብ መዝገብ ተገልጦም ዲግ ተደርጎም የማያልቅ ወደዛ ባለጠግነትና ሪችነስ እንድትደርሱ ነው የኛንተ ዲስትራክትድ እየሆናችሁ በዲሰፕሽን ባለማወቅ ወደ ሌላ ዕውቀቶች እንዳትገቡ እያለ ነው ማለት ነው። ስለዚህ በሚያባብል ቃል ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁ። በስጋ ምንም እንኳ ብርቅ በመንፈስ ከእናንተ ጋር ምንድነው እያለ ያለው? ዕውቀቱ ያለው አንድ ቦታ ነው፣ ኮንሰንትሬት ነው፣ ኢየሱስ ጋር ነው ያለው። ከዚህ ዕውቀት በሚያባብል ቃል ሰዎች ዳይቨርት እንዳያደርጓችሁ፣ ሰዎች እንዳይለዩዋችሁ፣ ሰዎች ከዚህ ውስጥ እንዳያወጧችሁ በሚያባብል ቃል ቢመጡም እናንተ ተቃውማችሁ እንድትሆኑ እናንተ ግን ስርዓታችሁ በክርስቶስም ያለ የእምነታችሁ ጽናት እያየው ደስ ይለኛል አለ። ስለዚህ የተቀበላችሁት ክርስቶስን የተቀበላችሁበት ቁጥር 6 ላይ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ። ስለዚህ የተቀበላችሁት ጌታ በዛ ስቴብል ሁኑ። ቁጥር 5 ላይ ስቴብል ስትሆኑ ደስ ታሰኙናላችሁ። እኛ ከዛ በዛ ላይ ዲፕ ሩትድ ሁኑ፣ ኢስታብሊሽድ ሁኑ፣ ተመስረቱ፣ ጽኑ። በዛ ላይ ደግሞ ተመላለሱ። ቁጥር 6 እና 7 ጽኑ፣ ምስጋናም ይብዛላችሁ። ቁጥር 8 ላይ ደግሞ ማስጠንቀቂያ ጽኑ፣ ተጠንቀቁ፣ ተጠንቀቁ። ፊሎዞፈርስ አሉ፣ ፈላስፋዎች አሉ። ግን እነዚህ ፍልስፍና ኤምፕቲ ዲሰፕሽን ነው፣ ባዶ መሳሳት ነው፣ ባዶ ውዥንብር ነው ይላቸዋል። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። ይሄ ማስጠንቀቂያ ነው። መለያው ይሄ ነው። የምንማረው ትምህርት ማንም የሚያስተምረው ትምህርት በእነዚህ ሁለት ካታጎሪዎች ውስጥ ይለያል። እንደ ሰው ወግ የሰው ዕውቀት እንደ ሰው ባለ መረዳት ዓለማዊ የሆነ ትምህርት ከሆነ ይሄ ትምህርት አንድ ካታጎሪ ነው። ጌታ ኢየሱስ ብቻ ከሆነና ስለ ጌታ ኢየሱስ የሆነ ትምህርት ደግሞ ሌላ ካታጎሪ ነው። ስለዚህ በእነዚህ ሁለቱ ትምህርቶችና በእነዚህ ሁለቱ ስኩል ኦፍ ቶትስ ልንለየው እንችላለን። ስለዚህ ማንም እንደዚህ እንዳያስታችሁ ተጠንቀቁ። ይሄ መለያው ነጥብ ነው እያለን ያለው 2:9 ላይ መልሶ 1:19 ላይ የተናገረውን ትምህርት ያመጣዋል። 1:19 ላይ ያው ያመጣውን ትምህርት 2:9 ላይ ምን ይለዋል? አትሳቱ ካለ በኋላ ተጠበቁ ካለ በኋላ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። የመለኮት ሙላት በእርሱ ተገልጧል። ጎዶሎ አይደለም የመጣው ጌታ አምላክ ነው፣ ሙሉ ነው፣ ፖርሽን አይደለም፣ ተቆራርጦ የመጣ ነገር አይደለም። ይልቁ የመለኮት ሙላት በእርሱ ተገለጣለና ቁጥር 10 ላይ ደግሞ ቢሊቨርስ እኛ አማኞች በእርሱ we have made complete ሞላን፣ ሙሉ ሆነን። እናንብበው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣናትም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። እኛ ደግሞ የተሞላ ነው ሌላ ጭማሪ የሚፈልግ ሌላ አገዣ ሌላ ሳፕሊመንት በሚፈልግ ሳይሆን ሙሉ በሆነው እርሱ ፈጽሞ የመለኮት ሙላት ባለበት ሙሉ በሆነው በእርሱ ደግሞ አለቅነቱን ከሁሉ ራስ በሆነው እሱ ተሞላን።
ስለዚህ ክርስቲያኖች ከዚህ ውጪ የምንጨምረው ዕውቀት የለም። ከኢየሱስ በላይ የምንደርበው ዕውቀት የለም። ኢየሱስ ሙሉ ነው፣ የተሞላ ነው። አለቆችና ስልጣናት ለነሱ ሁሉ ራስ በሆነው በክርስቶስ ነው የተሞላ ነው። የጌታ ስም የተባረከ ይሁን። ስለዚህ ጭማሬ የሚያመጣ ብቁ የማያደርግ ይሄ ሄለኒስቲክ በቀደም ስንል የነበረው የሄለኒስቲክ የግሪኮቹ አመለካከት የብዙ ጣዖታት የብዙ አማልክቶችን መተጋገዝ አንዱ የሚችለው እዚህ ድረስ ነው፣ አንዱ የሚችለው እዚህ ድረስ ነው የሚል የብዙ አማልክትን መደራረብ ሳፕሊመንት ትምህርት በቆላሲስ ከተማ ውስጥ ስለነበረ ይሄ ትምህርት ኢንፊልትሬት አድርጎ እንዳይገባ ይሄ ትምህርት ወደ ውስጥ ዘልቆ እንዳይገባና እናንተም ሳፕሊመንት ሌላ ጭማሬ እንዳትሄዱ ክርስቶስ ሙሉ ነው። የተሞላችሁት ሙሉ በሆነው ክርስቶስ ነው። ስለዚህ እናንተም ኮምፕሊት ናችሁ በክርስቶስ ኢየሱስ ይላቸዋል ማለት ነው። ክራይስት ኢናስ ሙሉ ነው። እግዚአብሔር ስም የተባረከ ነው። ቁጥር 11 ላይ ወደ ሌላ ስኩል ኦፍ ቶት ደግሞ ይገባል። the cross to believers 11 ላይ የሥጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። በበደላችሁ በሥጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውንም የሚቃወመንም በትእዛዝ የተጻፈውንም የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታልና። እዚህ ጋር እያስተማረን ወይም እየተናገረ ያለው ቁጥር 11 እና 12 ላይ ከክርስቶስ ጋር አንድነት ወይም ዩኒቲ ወዝ ክራይስት ከክርስቶስ ጋር አንድ በሆንበት የመዳናችን ዕውቀት እግዚአብሔር በክርስቶስ ኢየሱስ አይቶናል። ከክርስቶስ ጋር ዩኒፋይድ ሆነናቸዋል። ስለዚህ መገረዝ የሥጋ መገረዝ ያስፈልጋል ብሎ ሲያመጣው ሥጋን መካድ አይደለም። እንደ ኖስቲክ አመለካከት ሥጋን የሚክድና ሥጋን የሚጥል ሥጋን ከንቱ የሚያደርግ ወይም ሪጀክት የሚያደርግ መረዳት ሳይሆን በእጅ ባልሆነ ፊዚካል ባልሆነ መገረዝ ሥጋችሁ ተገርዟልና ከክርስቶስ ጋር ሕይወትን አገኝታችኋል፣ ዩኒፋይድ ሆናችኋል። ስለዚህ ሥጋ አይደለም፣ ፊዚካል ነገሩ አይደለም። ባለፈው እንዳወራን ክርስቶስ በሥጋ በደሙ የሆነ ማስታረቂያ ቁጥር 1 ላይ እንዳሳየን በሥጋም የተሰራ በሥጋ የተከፈለ የክርስቶስ የማስታረቅ ሥራ በሥጋ ነው፣ ታንጀብል ነው፣ በሰውነቱ የፈጸመው ነው። ደሴም ወይ እናንተም በሥጋ የሆነ መገረዝና መጠመቅ ሆኖ ከክርስቶስ ጋር ዩኒፋይድ ሆናችሁ የኃጢአትን ስርየት አገኛችሁ። የእግዚአብሔር ስም የተባረከ ይሁን። ስለዚህ 2:13 ላይ አዲስ ሕይወት ተጀመረ። እግዚአብሔር አሰራር በማና ከእርሱ ጋር ተነሳችሁ፣ እናንተም በበደላችሁና በሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። ይሄ አዲሱ ሕይወት በመገረዝ በእጅ ባልሆነ መገረዝ፣ ፊዚካል ባልሆነ መገረዝ፣ በመጠመቅ በኃጢአት ስርየት በማግኘት አዲስ ሕይወት ተጀመረ። 14 ላይ forgiveness of transgression ወይም የመተላለፍን ይቅር መባል አገኛችሁ ማለት ነው። ስለዚህ ክራይስት አዘ ፐርሰን በሰውነቱ ክርስቶስ ሰው በመሆኑ የሰራው ስራ በእኛ ውስጥ ይገለጥ ዘንድ ክርስቶስ በአካል ፊዚካሊ ይገለጥ ዘንድ ክርስቶስ በእኛ በሚለው ትምህርት እነዚህን ኑፋቄዎች ጳውሎስ እንዴት እንደመለሰ እናያለን። ስለዚህ የአይሁዱን ኢንፍሉዌንስ የጁዳይዝምን ኢንፍሉዌንስ ስለመገረዝ፣ ስለመጠመቅ፣ ስለተለያዩ ነገሮች ታችም ወርደን እናየዋለን። እነዚህን ነገሮች ክርስቶስ ኢየሱስ በአካል ከኛ ውስጥ በመሆን መልሷል ነው። ስለዚህ ክርስቶስ አዘ ፐርሰን እና ስራውም ደግሞ ማለት ነው በክርስቶስ ስራ ሱፕሪም ነው። እኛንም ወደዚህ ሙላት አድርሶናል ማለት ነው። 16 ላይ ስንሄድ ስለ ሰረሞኒያል ሎስ እናያለን። ይሄ ነገር በመንፈሳዊ ነገር ነው የተመለሰው። እንደ አይሁድ ስርዓት በፊዚካል መገረዝ አይደለም የተመለሰው፣ በፊዚካል ነገሮች አይደለም የተመለሰው። ይልቁን በእጅ ባልሆነ መገረዝ ክርስቶስ ይህንን ነገር በእኛ ውስጥ አስቀምጦታል።
ይልና 16 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባቸው። እነዚህ ሊመጡ ላሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። እዚህ ጋር እያወራ ያለው ቅድምም እንዳልኳችሁ በዕብራውያን ላይ እንዳለ ስለ አምልኮ ስርዓት፣ ስለ ክህነቱ ስርዓት አይደለም። ሜንሊ ፎከስ አድርጎ እያወራ ያለው ክርስቶስ በስጋ በሰውነቱ የፈጸመውን ነገር ከየትኛውም ሰረሞኒያል ከሆኑ ነገሮች ጋር አወዳድሮ አካሉ የሆነው ክርስቶስ ነው የሚል ትምህርት ነው። ስለዚህ ይሄ የመጣው ምንድነው ብለን ያየን እንደሆነ በዛን ጊዜ የፔጋን ካልትስ ወይም እዛ ያሉ ኔቲቮች የሚያደርጉት ስጋን አቤዝመንት፣ ስጋን አቢዝ በማድረግ የሚገኝን ጽድቅ ስለሚያስተምሩ፣ ያ ደግሞ አምልኮ ስለሆነ ስጋን መበደል፣ ስጋን መቁረጥ፣ አቢዝ ማድረግ የአምልኮ ስርዓታቸው ስለነበረ ይሄንን እየተቃወመ በክርስቶስ ኢየሱስ ስለ እነዚህ ነገሮች፣ ስለ ሰንበት፣ ስለ ወር መባቻ፣ ስለ መብል ስለሆነ ሕግ፣ ከዛም ደግሞ ስለ ክሊንሲንግ ራስን ስለ ማንጻት ማንም ፊዚካሊ አይፍረድባችሁ። ይሄ ኮሩ አካሉ ኢየሱስ ነውና ኢየሱስ በእናንተ ሲሆን ይሄ ነገር ሙሉ ይሆናል ነው እያለ ያስተማረን ያለው። ስለ መላእክት አምልኮ እዛ ቦታ ላይ መላእክት ይመለኩ ነበር። እዛ ቦታ በስጋዊ አይምሮ በከንቱ እየታበየ ማንም አይፍረድባችሁ ስላላየው ነገር እንዲህ ያለው ሰው ራስ ወደሚሆነው ወደ ጌታ ፈጽሞ ሊደርስ አይችልም። ወደ አካሉ ወይም ወደ አካሉ ራስ ወደ ሆነው ወደ ክርስቶስ የሚደረሰው አይጠጋምም ነው የሚለው። ከእርሱም አካል ሁሉ በጅማትና በማስተሰሪያ ምግብን እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል እንጂ። ስለዚህ ይሄ አሁን ያስተማረው ትምህርት ጳውሎስ እየገለጠ ያለው በቆላሲስ አማኞች ዘንድ እየተናገረ ያለው እያስተማረ ያለው ትምህርት ምንድነው? በኢየሱስ ክርስቶስ የሰውነት ስራ፣ በመስቀል ስራ ቅዱሳን ዩኒፋይድ ሆነናል። ከክርስቶስ ጋር ዩኒፋይድ ሆነናል። ዩኒፋይድ ስንሆን ደግሞ በእጅ ባልሆነ መገረዝ፣ ስለ ሰንበት በሌለ ክስ፣ ፍጹም መንፈሳዊ በሆነ ነገር ድነናል። ይህንንም እውነት ሞልተን አግኝተናል። ከዛ 20 ላይ ምን ይላል? ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስናሉና ይህ እንደ ገዛ ፍቃድህ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። ስጋ የሚለው እንደ ኖስቲክ ይሄ ፊዚካል ነገሩን ሳይሆን በውስጡ ያለውን ዕውቀትና መረዳት፣ ስጋ መጥገብ፣ ማለም መሰልጠን የሚለውን እዛ ውስጥ ያለው ኮማንዲንግ ነገር ነው። ስለዚህ በስጋ የተገለጠ የክርስቶስ መዳን በእኛ ውስጥ በስጋ ሊገለጥ ክርስቶስ በእኛ በሚል ትምህርት የአይሁድን ስርዓት የአይሁድን ሲስተም በዚህ መልኩ ሲመታ እናያለን። ስለዚህ ይሄንን የመጣልና ራስ ወደሆነ ወደ ክርስቶስ የምንደርስበት ኖ ሰፕሊመንት ሌላ ጭማሪ ዕውቀትም ሆነ መረዳት የማይፈልግ የክርስቶስ ሙላት የተገኘው ከኢየሱስ ጋር አንድ በሆንበት ትምህርት ነው። ስለዚህ ወዳጆቼ እነዚህ ሰልፍ አቢዝመንት፣ ኤንጀሊክ ወርሺፕ፣ ቦስቲንግ ኢን ቪዥንስ 18 ላይ ያለው ማድሜድ ደግሞ የሰው የሆኑ ህግጋቶች፣ እነዚህ አራቱም የመነጩት ከዛ አይነት ካልት ትምህርቶች ናቸው። እነዚህን ከልቶች እነዚህን ትምህርቶች ጳውሎስ በእነዚህ ሁለት ትምህርቶች ይመታቸዋል። አንደኛው ሱፐርሚሲ ወይም ታላቅነት፣ በቂነት፣ የበላይነት የሆነውን የክርስቶስን፣ ሁለተኛው ሳፊሸንሲ ኦፍ ክራይስት ኢየሱስ የሰራው ስራ በቂ ከበቂም በላይ የሆነ ሌላ እገዛ የማይፈልግ መሆኑ፣ ሶስተኛው ደግሞ ክርስቶስ በእኛ በሚለው ትምህርት በእኛ ክርስቶስ በአካል እንደሚገለጥና ይሄ ያመንነው እምነት ሚስቲክ ሐሳብ ወይም በአይምሯችን ውስጥ ያለ ዲሉዥን ሳይሆን በስጋ ክርስቶስ የሚወርስና ወደ ክብር ባለጠግነት የምንደርስበት እውነት እንደሆነ
አስረግጦ ይነግረናል ማለት ነው። ስለዚህ ተመልሰን መነሻ ላይ ያየናቸውን ነገሮች ለማየት ኢንታየር ፉልነስ ፎር ወርሺፕ ኦፍ ኤንጀልስ ኢየሱስ ፍጹም ሙሉ እንደሆነ በራእዮች መታበይ ክሌም እያደረጉ አድርግና አታድርግ የሚሉ ህጎችን መክተታቸው 2:18 2:21 ደግሞ አሴንቲክ ፕራክቲስ ስጋን የመበደል አቅም ያላቸው የሚመስሉ ስጋን ቅዱስ የሚያስመስሉ ፕራክቲስስ መጾም ሊሆን ይችላል፣ ራስን መቅጣት ሊሆን ይችላል፣ ማስራብ፣ በተለያዩ ነገሮች ስጋን አቢዩዝ በማድረግ ሲቪየር ትሪትመንቶች በጣም አልፈው የሄዱ ስጋን መቁረጥ፣ ማድማት ከዛም በላይ የሆኑ ሲቪየር ትሪትመንቶች ኦፍ ዘ ቦዲ በማድረግ ቅድስናንና አምልኮን የማድረግ የፔጋን ካልት ትምህርቶችን አውጥቶ ለመናገር ነው። ያዝ አትያዝ የሚሉ ትምህርቶችን ተዉ የሚለው። ስለዚህ ወደ ኃጢአት ሂዱ፣ ኃጢአትን አድርጉ፣ ህግ አይኑራብ እያለ ሳይሆን ይህንን እንደ ወርሺፕ የሚያቀርቡትን የፔጋን ካልት ስለመቃወም እነዚህ ትምህርቶች አይደሉም የሚያስፈልጉን ያለው ነው። 2:23 ላይ ደግሞ ስለ መገረዝ፣ ስለ ምግብ ህጎች፣ ስለ ሰንበት፣ ስለ ፒዩሪቲ ሬጉሌሽንስ አስቀምጧል። እነዚህ ሁሉ የመነጩት ከአራቱ ከኖስቲሲዝም፣ ከሄለኒዝም፣ ከፔጋኒዝም እና ከጁዳይዝም ትምህርቶች ናቸው። እነዚህን በቻፕተር 1 እና 2 ላይ ጳውሎስ በትክክል አስረግጦ መጥቷቸዋል ወይም አሸንፏቸዋል ማለት ነው። ይህንን ያሸነፈባቸው ሶስቱ ዳይሬክሽኖች ደግሞ አንዱ ፉልነስ ዱዌልስ ኢን ክራይስት፣ ክርስቶስ አጋዥ አይፈልግም፣ ሙሉ ነው። believers are complete in Christ፣ አማኞችም በዚህ ሙሉ ተሞልተው ኮምፕሊት ሆነዋል፣ ሌላ ጭማሪ አያስፈልጋቸውም። so they should seek to know more of Christ in his fullness by seeking what is in the heavens, not in earth። ይሄ ሙሉ የሆነውን ክርስቶስ ደግሞ እንድታውቁት እጋደላለሁ፣ እጸልያለሁ። ይሄ የተሞላንበት ክርስቶስ በእኛ ውስጥ ያለው ክርስቶስን ግን በማወቅ ደግሞ እንድንረዳው አይኖቻችን ወደ ሰማይ እንዲሆኑ፣ አይኖቻችን ምድራዊ የሆኑትን ነገር ወይም የሰው ዕውቀት የሆኑትን ነገር ጥሎ በሰማይ ያለውን ክርስቶስ በመረዳት ወደ መገለጥ የክብር ባለጠግነት ወይም ወደ መትረፍረፍ ወደ ሆነው የዕውቀት ልክ እንድንደርስ እንድናውቀው የእግዚአብሔር ምስጢር የሆነው የእግዚአብሔር ዕውቀት የሆነው የዕውቀትና የክብር የዕውቀትና የመረዳት መዝገብ ወደ ሆነው ወደ ክርስቶስ ኢየሱስ እንድናውቅ ደግሞ እንድንደርስ በሊቨርስን ያስተምራል ማለት ነው። ስለዚህ ኢየሱስ ሙሉ ነው፣ በእኛ ውስጥ ያለው የተሞላ ነው፣ ሙሉ ነው። ማወቅ ግን እንዲጨምር ሲክ እንድናደርግ አይምሯችን ይህንን በዚህ ዕውቀት እንዲሞላ፣ ከዛ ደግሞ ለመልካም ፍሬ እንዲሆን በጎ ስራዎች በመስራት በዚህ እውነት ማለት ነው ክርስቶስ በእኛ ፍሬ አለውና የሚገለጥ በጎ ነገር አለውና ፍሬ አለውና በዚህ እንድንሞላ ቅዱሳንን ያስተምረናል ማለት ነው። ስለዚህ እነዚህ ትምህርቶች ሁሉ የማይጨበጥ ሪዛልት የሌላቸው ነገሮች ናቸው፣ የነዚህ አራቱ ትምህርቶች ማለት ነው። እዚህ ጋር ግን ስንመጣ ክርስቶስ የተሞላ ነው፣ የሚገለጥ ነው፣ የሚበራ ነው፣ ሙሉ ነው የሚል ነው። ስለዚህ ኮሎጂያን ሄሬሲ ወይም የቆላሲስ ኑፋቄ ሁሉን ነገር ሚስቲክ ወይም ጨለማ ውስጥ የማይጨበጥ ነገር ውስጥ ከቶ በመፈላሰፍ የተሞላ ማህበረሰብ ነው። ስለዚህ ለዚህ ሁሉ ምላሹ አንድ ነው። ወደ ክርስቶስ ኢየሱስ እንምጣ። ክርስቶስ ኢየሱስ ሙሉ ነው። ያገኘነው ነገር ሙሉ ነው። እሱን እንወቀው። ሌላ ዕውቀት የለም፣ ሌላ የሚበራ ነገር የለም የሚል ሲሆን ቻፕተር 3 ላይ እነዚህን ሄሬሲዎች ከጨረሰ በኋላ ኒው ላይፍ ዊዝ ክራይስት ነው። አዲስ ህይወት ከክርስቶስ ጋር እንዴት ይኖራል? ይሄ ህይወት የተሞላ ነው። ሙሉ የሆንበት ክርስቶስ ህይወት ጋር ህይወትን ስንኖር ይበልጥ ስናቀው እንዴት ይሄዳል የሚለውን ነገር እናያለን ማለት ነው። ስለዚህ የቆላሲስ
ኮምፕሌክስ የሆነ ሄሬሲ በጣም ውስብስብ የሆነ ኑፋቄ ከአራት ስትሪሞች እንደመጣ አራቱንም እንዴት ጳውሎስ በግልጽ እየመታ ወደ አንድ እውነት ወደ ሙሉ ወደ ሆነው እውነት ያመጣቸዋል። ምክንያቱም ግሪኮች በመሰብሰብ የታወቁ ናቸው። በጣም ብዙ ነገሮች በመሰብሰብ ነው ቋታቸው የሚሞላ የሚመስላቸው። ይህንን ግን አጌንስት ወደ አንዱ ክርስቶስ በማምጣት የአንዱ ክርስቶስ ግን ሙሉ ነው ወደሚል የጳውሎስ ወይም የክርስትና ትምህርት ነው የሚያስተምራቸው ማለት ነው። ስለዚህ ኤፒስቶሞሎጂካሊ ወይም በመከፋፈል ኮር ሐሳቡን በማውጣት ነው ጳውሎስ ምላሽ የሰጠው። የኖስቲሲዝምንም የጁዳይዝምንም የፔጋን ከልቱንም ሆነ የሄሌኒዝም ትምህርቶቹ ኮር ሐሳቡ ሰው ነው፣ የሰው ልማድ ነው፣ የሰው ልብ ነው፣ ዓለማዊነት ነው፣ ከንቱ ነው። ስለዚህ መንፈሳዊ ወደሆነው እውነት ወደሆነው ወደ ክርስቶስ ኢየሱስ አይናችን ሲበራ ወይም ወደዛ ስንዞር ሙሉ የሆነውን እግዚአብሔርን እናገኛለን። የእግዚአብሔር ሙላት የሆነው ክርስቶስ በእኛ ውስጥ ይገባል። ሙሉ ነው። በፍሬና ደግሞ ታንጀብል በሆነ መገለጥ ክርስቶስ በእኛ ይከብራል፣ እኛም ወደዛ ክብር እንደርሳለን የሚል ትምህርት ነው። ስለዚህ ኢየሱስ ክርስቶስ ብቻውን በቂ ነው። ኢየሱስ ክርስቶስ ብቻውን ሙሉ ነው። በሱ ደግሞ ተሞልተናል። አለቅነትንና ስልጣናትን በሚበልጥ ለነሱ ራስ በሚሆነው ክርስቶስ ተሞልተናል። ሳፕሊመንት ጭማሬና ድጋፍ የሚፈልግ ነገር የለውም ማለት ነው። ስለዚህ በዚህ ላይ ደስታን ጨምሩ፣ ደስ ይበላችሁ። ይሄ ነገር አይምሮን የሚያስጨንቅ በቃ የምንተጋበት እንደዚህ የምንልበት ህይወት አይደለም። በደስታ እግዚአብሔርንም በማመስገን ኦልሬዲ የተሞላ ነውን ነገር ኦልሬዲ እግዚአብሔር እዚህ ውስጥ የከተተውን ክርስቶስ ኢየሱስ እንድናውቀው ያለ በጎ ትምህርት እንጂ ከሰማይ ጎትተን የምናወርደው ወይንም ተራራ ወጥተን የምንደርስበት ትምህርት አይደለም። ኦልሬዲ በእኛ ውስጥ የተሞላ ነው፣ በእኛ ውስጥ ያለ ነው። ስለዚህ ይሄ የክርስትና ታንጀብሊቲ ነው። በፐርሰንነቱ ደግሞ በአካልነቱ በኢየሱስ ክርስቶስ በሰውነቱ በደምና በስጋ የሆነ ክፍያ ስለከፈለ ይሄ ፊዚካል ነገሩ ራሱ የመዳን የሪዲምድ የመሆን የእግዚአብሔር ዓላማ አለው የሚል ነው። ስለዚህ እግዚአብሔርን አመስግኗል። ትልቅ ነገር ነው ያላቸው የቆላሲስ ቤተክርስቲያኖች። በቻፕተር 3 ደግሞ በአዲስ ህይወት እንዴት እንደሚመላለሱና የሚያደርገው ቻፕተር 4 ላይ በሚቀጥለው ጊዜ እናያለን። ጌታ ኢየሱስ ይባርካችሁ።